ቤት አመሻችሁ የተከበራችሁ የውጭ ዋጋን የወርቅን ዋጋ በተመለከተ መረጃ ይዘንላችሁ መጥተናል። የዱባይን፣ የሳውዲን፣ የባህሬንን በአሜሪካ እንዲሁም በጀርመን ዛሬ የወርቅ ዋጋ በ24 ካራት፣ በ22 ካራት፣ በ21 ካራት እና በ18 ካራት በስንት እየተሸጡ እንደሚገኝ እንዲሁም ደግሞ አንዳንድ ማሳሰቢያዎች አሉኝ። በየሀገሩ የወርቅ ዋጋ ልዩነቱ ምንድነው? የወርቅ ካራትና የዋጋ ልዩነትስ ምንድነው? የወርቅ ዋጋ አዝማሚያስ ምን ይመስላል? የሚለውን በባለሙያ ትንታኔ ላይ የተመሰረተን መረጃን ይዘንላችሁ መጥተናል። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ እንዲሁም ላይክ፣ ሼር በማድረግ አሁን ወደ ያዝንላችሁ ቀጥታ የዋጋ ዝርዝር እንሄዳለን። ከዛ በፊት ግን የዋጋው አዝማሚያ በአጠቃላይ በምን ይያያዛል የሚለውን እንመልከት። የአሜሪካ ዶላር ጥንካሬና ድክመት የመጀመሪያው እንደሆነ ብዙ ጊዜ ነግሬያችኋለሁ። ሌላኛው ደግሞ የዋጋ ግሽበት ነው። እንግዲህ የዋጋ ግሽበትና ኢንፍሌሽን በሚኖርበት ሰዓት ላይ ባለሀብቶች ከገንዘብ ዋጋ መቀነስ ጋር እጅግ ግንኙነት ስላላቸው እንግዲህ ወርቅን እንደ አስተማማኝ የመዋለ ንዋይ ማከማቻ ስለሚጠቀሙበት የወርቁ ማለት ነው ከፍ ብሎ ይስተዋላል ማለት ነው። ከአሜሪካ ዶላር እና ከዋጋ ግሽበት በተጨማሪም ደግሞ የጂኦ ፖለቲካል ውጥረቶችና በኢኮኖሚው ላይ እርግጠኛ ለመሆኑም የራሱ የሆነ በተለይ ደግሞ በዚህ በፖለቲካው አለመረጋጋትና የኢኮኖሚ ቀውሶች በሚከሰቱበት ሰዓት ላይ ወርቅን እንግዲህ እንዳስተማማኝ ንብረት መታየቱ ፍላጎቱ ከፍ ሲል በዚህ የተነሳ ዋጋው ይጨምራል ማለት ነው። በመጨረሻም የዛሬው ዋጋ ምን ይመስላል? ጨምሮ ነው ወይስ ከትላንት ጋር ተመሳሳይ ቀን ጋር ሲነጻጸር ቀንሶ ነው ያለውን ማመላክታችሁ ይሆናል። ሌላኛው ደግሞ የወርቅን አዝማሚያ ከሚለኩት በአራተኛ ደረጃ የወለድ ምጣኔ ነው። በተለይ በአሜሪካ ማለት ነው የወርቅ ወለድ ክፍያ ወለድ የለውም። ስለዚህ የቁጠባ አይነቶች እንደ ቦንዶች ወለድ ስለሌላቸው የበለጠ ማራኪ ናቸው። በዚህም የተነሳ የወርቅ ዋጋ የመቀነስ አዝማሚያ ሊያሳይ ይችላል ማለት ነው። እዛው ሀገር ሳንወጣ ደግሞ ዋናውን ዓለም አቀፉን የወርቅ ዋጋ የምትቆጣጠረው አሜሪካ በተለይ በሌሎችም የማዕከላዊ ባንኮች ግዢ ማለት ነው ብዙ ማዕከላዊ ባንኮች ክምችታቸውን ለማጠናከር ሲሉ ወርቅ በሚገዙበት ሰዓት ላይ ወርቅ ይጨምራል ማለት ነው። የማይገዙ ከሆነ ደግሞ እንደዚሁ ወርቅም ይቀንሳል ማለት ነው። የአሁኑ አዝማሚያ ምን ይመስላል የሚለውን በምንመለከትበት ሰዓት ላይ መጀመሪያ ግን ዋጋውን ልንገራችሁና ቀጥሎ የአሁኑን አዝማሚያ ነግራችኋለሁ። በዱባይ 24 ካራት በ501 ከ50 በምሽት ላይ ይገኛል በዲርሃም ማለት ነው። በዱባይ 24 ካራቱ በ501 ከ50 ዲርሃም እየተሸጠ ይገኛል። 22 ካራቱ ደግሞ በ464 ከ25 ዲርሃም ነው በምሽት የሚገኘው። 21 ካራቱ ደግሞ በዱባይ በ445 ከ25 ዲርሃም ሲሸጥ 18 ካራቱ ደግሞ በ381 ከ50 ዲርሃም ዛሬ ሲሸጥ ነበረ ማለት ነው። የአንድ ግራም የዛሬ ወርቅ መሸጫ በካራቱ ይህንን ይመስላል። በተለይ በዱባይ አካባቢ ያለው መረጃ ይህን ይመስላል። በሳውዲ ስንመለከት እንግዲህ የሳውዲውም የተወሰነ ጭማሪ አሳይቷል። በ24 ካራት ተነስተን ስንጀምር 24 ካራቱ በ513 የሳውዲ ሪያል ሲዘረዘር 22 ካራቱ ደግሞ በ472 የሳውዲ ሪያል ነው በምሽት ላይ የሚገኘው። 21 ካራቱ ደግሞ መረጃ የለም፣ ነገር ግን በ450 አካባቢ የሳውዲ ሪያል እንደሆነ አንዳንድ ግምቶች አሉ ማለት ነው። የ18 ካራቱ ደግሞ 386 የሳውዲ ሪያል በምሽት ላይ ይገኛል ማለት ነው። እንግዲህ ለዚህ ለተከሰተው የዋጋ ልዩነት ምንድን ነው አዝማሚያው? በተለይ ደግሞ በአሁኑ ሰዓት ላይ ላለው የወርቅ ከፍ ማለት በጣም የቀርቡ ማለት ነው የሾርት ሴናሪዮን በምንመለከትበት ሰዓት ላይ የጂኦፖለቲካል ውጥረት አለ። በተለይ አንዳንድ የዓለም አቀፍ ኢኮኖሚ ስጋቶች ምክንያት የተወሰነ የወርቅ በአንጻራዊነት በከፍተኛ ደረጃ መቆየቱ እንዳለ ሆኖ ሲቀንስም እየቀነሰ ያለው በትንሽ ነውና በአማካይ በመጨመሪያ አዝማሚያ ላይ እንዳለ ለመረዳት ይቻላል ማለት ነው። ይሁን እንጂ ዋነኛው የኢኮኖሚ ዜናው እንዲሁም ደግሞ የዶላር ጥንካሬ ለውጦች በፍጥነት ዋጋውን ሊቀያየሩት ይችላሉ። ከፍም ዝቅም ሊያደርጉት ከሚችሉ ዋና ዋና ነገር መካከል የመጀመሪያው የኢኮኖሚ ዜናዎች ናቸው።
የሀገራት የእርስ በርስ በኢኮኖሚ መተሳሰር ሊሆን ይችላል። በተጨማሪም ደግሞ የዶላር ጥንካሬ ለለውጡ ከፍተኛውን የሆነ ድርሻ ይይዛል ማለት ነው። ወደ ሌሎች ሀገራቶች እንሂድ። የአሜሪካንን ስንመለከት 24 ካራት በአሜሪካ ዛሬ 133 ከ63 የአሜሪካ ዶላር ነው በምሽት ላይ የሚገኘው። ይሄም የተወሰነ ጭማሪ እንዳለው ያሳያል ማለት ነው። 18 ካራቱ ደግሞ በመቶ ከ22 የአሜሪካ ዶላር እየተሸጠ ይገኛል። እንግዲህ የ22 ካራቱና የ21 ካራቱን ኦፊሻል የሆነ በአሜሪካ ገበያ ያለውን መረጃ አላገኘንም። ነገር ግን የ24 ካራቱ የ1 ግራም ወርቅ ዋጋ እንደሚነግረን ከሆነ የተወሰነ ጭማሪ አለው። ታስታውሱ ከሆነ ሰኞ እና ቅዳሜ ምናምን አካባቢ 130 ምናምን ነበር ሲሸጥ የነበረው፣ በ3 ዶላር አካባቢ ከፍ ብሏል ማለት ነው። ሌላው የምንመለከተው እንግዲህ በጀርመን ያለውን በዩሮ ማለት ነው የአውሮፓውያን የወርቅ ገበያ ምን ይመስላል በምንልበት ሰዓት ላይ በ115 ከ70 ነው 24 ካራቱ 1 ግራም ወርቅ እየተሸጠ የሚገኘው በ115 ከ70 ዩሮ ማለት ነው። 22 ካራቱ ደግሞ በ106 ዩሮ እየተሸጠ ይገኛል። 18 ካራቱ በ86 ከ80 ዩሮ በመሸጥ ላይ ይገኛል ማለት ነው። እንግዲህ ያልነገርኳችሁ ካራት ካለ በብዛት ገበያው ላይ ስለማይዘዋወር ለዛ ነው ትክክለኛውን መረጃ ማግኘት ያልቻልነው ማለት ነው። ሌላውን እንግዲህ በ24 ካራት በ22 ካራት በ18 ካራት ያለው ኦልሞስት ከቱርክ ውጪ እና ከአሜሪካ 21 እና 22 ካራት ውጪ ሌላውን ነግሬያቸዋለሁ ማለት ነው። 18 ካራቱ የቱርክ በሊራ 4262 ሊራ በመሸጥ ላይ ይገኛል። ሌላውን የወርቅ ንጽህና ያላቸውን ካራቶች እንግዲህ እየተዘዋወረ ስላልሆነ ማለት ነው ዛሬ መረጃውን አላገኘንም ማለት ነው። እንግዲህ እንደ አጠቃላይ ምንድነው ማሳሰቢያችን ዱባይ ውስጥ ያለው የዋጋ በብዛት ዋጋ ግሽበት ማለት ነው የሀገር ውስጥ ታክስ ዝቅተኛ በመሆኑ ነው በአንጻራዊነት ለግዢ ምቹ ነው ማለት ነው። የዱባይ ዋጋ ትንሽ ረከስ ይላል። ዋጋዎቹ ሌላው ደግሞ በየሀገሩ የሽያጭ ዋጋ ላይ ተመስርተው በተለይ ደግሞ የማኑፋክቸሪንግ ክፍያዎች፣ የሜኪንግ ቻርጅ የሚባለው እንዲሁም ደግሞ የመደበር ትርፍ ዳጎች ስለሚጨምሩ ከዓለም አቀፉ የወርቅ ዋጋ ትንሽ ከፍ ሊል ይችላል ማለት ነው። በአካባቢያችሁ ባለው የወርቅ ገበያ በምትጠይቁበት ሰዓት ላይ ከዚህ ከነገርኳችሁ ከፍ ሊልበት የሚችለው ምክንያት የመጀመሪያው የሚሰሩበትን የዲዛይን ይጨምራሉ። በተጨማሪም ደግሞ ፕሮፊት መርጅንም የየራሳቸው ከሱቅ ሱቅ ይለያያል። ሁሉም በተመሳሳይ ዋጋ አይሸጡም ማለት ነው። ሌላው ደግሞ 22 ካራት በአንዳንድ የመካከለኛው ምስራቅ አካባቢዎች በጣም የተለመደ ነው። 21 ካራት ደግሞ በዱባይ እና በሌሎች የባህረ ሰላጤ ሀገራት እንግዲህ ታዋቂ መሆኑ ይታወቃል ማለት ነው። ትንሽ በየሀገሩ ስላለው የወርቅ ልዩነት ለማለት ያህል የሀገር ውስጥ ምንዛሬ እና የምንዛሬ ተመን ሁልጊዜ እላችኋለሁ የታክስ ቀረጥም የራሱ አስተዋጽኦ አለው። ሌላው ደግሞ የአካባቢው የጉልበትና የትርፍ ዳግ ነው። ይህ ማለት ምን ማለት ነው ካላችሁኝ የጌጣጌጥ ስራ ዋጋ እንዲሁም ደግሞ የአከፋፋዮች ትርፍ ከሀገር ሀገር ይለያያል ማለት ነው። ሁሉም ሀገር ላይ ተመሳሳይ አይደለም። በዛም ምክንያት ልዩነት አለው ማለት ነው። ሌላው ደግሞ ምናልባት ለዚህ ቻናል እንዲሁም ደግሞ ለአንዳንድ ወርቅ መረጃዎች አዲስ ከሆናችሁ የካራትና የወርቅ ልዩነት ለመንገር ያህል 24 ካራቱ 99.9 ወይም ደግሞ 100% ንጹህ ወርቅ ነው። በአንጻሩ ለስላሳ ነው፣ ለጌጣጌጥ ብዙም አይውልም። በተለይ ለኢንቨስትመንት ነው እጅግ በጣም የሚመረተው። ዋጋውም ደግሞ ከሌሎች የወርቅ አይነቶች መካከል ከፍተኛ ነው ማለት ነው። 21 ካራቱ ስንመለከት ደግሞ 87.5 ንጹህ ወርቅ ነው። በተለይ ደግሞ በመካከለኛው ምስራቅ ታዋቂ ነው። 18 ካራቱ ደግሞ በአሜሪካ እና በአውሮፓ ለጌጣጌጥ የተለመደ ነው ማለት ነው። 18 ካራቱ በዓለም አቀፍ ደረጃ 58 ነጥብ አካባቢ ንጹህ ሲሆን በኢትዮጵያ ደግሞ በ44 አካባቢ ንጹህ ነው ማለት ነው። ጠንካራ ነው፣ ነገር ግን ርካሽ ነው። ለዕለታዊ ልብሶች በተለይ በዝቅተኛ ዋጋ ለዛ የሚለበስ የጌጥ አይነት ነው ማለት ነው። እንግዲህ ለዛሬ ለህዳር 17 2018 ዓ.ም ወይም ደግሞ ለኖቬምበር 26 2025 ዓ.ም ያዝኩላችሁ በውጭ ያለው የወርቅ ዋጋ ምን ይመስላል የሚለውን የሰማችሁትን ያደመጣችሁት ይመስሉ ነበረ። እንግዲህ እንዴት አያችሁት? ከትላንትና ያው እንደጨመረ አስተውላችኋል ብዬ አስባለሁ። በተለይ አዲስ ያልሆናችሁ፣ አዲስ ከሆናችሁም ደግሞ በየዕለቱ ያለውን የወርቅ ዋጋ የምንከታተልበት ቻናላችን ነው። ሰብስክራይብ በማድረግ ቤተሰብ እንድትሆኑ ትጋብዛላችሁ። ሰላም አምሹ።